እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ እሱም ለኔ ወንድሜ ነው እንደምታውቁት አንዋር እሱም ትንሽ ችግር አለበት ስላችሁ የጤና ሳይሆን ትንሽ በልጅነቱ ነው እስር ቤት የገባው በጣም ብዙ አመት ነው ታስሮ በቃ ጉድና ገንፎ ያደር ይፋጃል አለ ሀገሬ ሰው። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ይበልልኝ እያልኩኝ ዛሬ እንግዲህ እንደምታዩት አይኔ ሁሉ አባውጧል ማለት ነው። አልቅሼ እንዳይመስላችሁ ግን ተናድጄ ነው ማለት ነው። ተናድጄ ደስታዬን ሳልጨርስ በተለይ አንድ አይኔማ የምር በጣም አብጧል። ጉድ ደስታዬን ሳልጨርስ ተደስቼ ሳልጨርስ ነው ማለት ነው እንትን ያሉኝ ማለት ነው። የሆነ ደስታችን ይገፈፈን ማለት ነው። የሰይድ ወንድም የተባለ ሰውዬ ዞሮ ተገንታለች ወይም አምጧታል ማለት ነው። እናሸንፋለን የምላችሁ በምክንያት ነው። እንኳን ደስ ያላችሁ ቤተሰብ እንኳን ደስ ያላችሁ ማለት ነው። ያው እንግዲህ አመጣላታል ያገናኝቷታል ማለት ነው። ጀሙን እንግዲህ ከእናቷ ጋር እግዚአብሔር የተመሰገነ ይሁን ተገንታለች። እጅግ በጣም ደስ ይላል። ግን ደግሞ እንግዲህ እንደሰማችሁት የሰይድ እህት ወይም ሰኪና እንደምትለው ጀርመን ያለችው ማለት ነው እንደምትለው ልጁ ችግር አለበት ብላለች ማለት ነው። ወንድሟ ይሄ ጀሚላን የሰረቀው ችግር አለበት። ያ ማለት እንግዲህ ህመም ሳይሆን ግን ደግሞ ችግር አለበት። ያ ማለት የአእምሮ ችግር አለበት ማለት ነው። እንደሱ አባባል ወይም እኔ እንደተረዳሁት የአእምሮ ችግር አለበት ማለት ነው። ምክንያቱም እድሜውን ሙሉን በሚባል ደረጃ እስር ቤት ነው የኖረው ብላለች ማለት ነው። እንግዲህ አሰማችኋለሁ። እሱም ለኔ ወንድሜ ነው እንደምታውቁት አንዋር እሱም ትንሽ ችግር አለበት ስላችሁ የጤና ሳይሆን ትንሽ በልጅነቱ ነው እስር ቤት የገባው በጣም ብዙ አመት ነው ታስሮ በቃ ስለዚህ እንደሰማችሁት ነው ማለት ነው። በልጅነቱ እስር ቤት ገብቶ በጣም ለረዥም አመታት እንግዲህ ወይም ደግሞ እድሜ ልኩን በሚባል ደረጃ እድሜውን ሙሉ በሚባል ደረጃ ነው ያለችው እስር ቤት ነበረ። ሰው በምንም መንገድ ይሁን በምንም መንገድ እንግዲህ ጀሙን አውጥቼ ካለችበት ሁሉ እንድትወጣ እንዲሰጧት አደርጋለሁ ብላ ነበረ። እናመሰግናለን ሰኪና ማለት ነው ስለተባበርሽን ከልብ እናመሰግናለን። በዚሁ አጋጣሚ ሰኪና ከልብ እናመሰግናለን። ደስ ብሎናል። ደስታችን ተመልሷል ማለት ነው። እኔ ደስታዬ ተመልሷል ማለት ነው ቤተሰብ እና በቃ እጅግ ደስ ብሎኛል። ቃላት የለኝም። እንዴ ተደስቼ ሳላበቃ ደስታዬ ሳያበቃ ዘለን ሳናበቃ ጭልም አላደረገብንም። ውይ ምን አይነቱ ነው በእናታችሁ። እና እንግዲህ እግዚአብሔር የተመሰገነ ይሁን። በምንም መንገድ አድርገው ይሁን በምንም መንገድ እንግዲህ ጀሙን ለእናቷ አብቅተዋታል ማለት ነው። እናትና ልጁ ተገናኝተዋል። እግዚአብሔር ይመስገን። ክብር ምስጋና ይሁን ለእናትና ልጁ ብያለሁ ማለት ነው። እኔ በበኩሌ እግዚአብሔር የተመሰገነ ይሁን። እንግዲህ ንግስቷ እሷም አግኝቻታለሁ፣ ተገናኝታለች። አልሐምዱሊላ አታስቡ ብላለች ማለት ነው። አታስቡ እንግዲህ አግኝቻታለሁ። ቪዲዮ መልቀቅ ስላልተመቸኝ ነው ስለመሸ ነው ብላ ሳውቃናለች ማለት ነው። ሰው ነገ ትመጣልናለች። ያው ዞሮ ስለዚህ ይሄ አሁን ትንሽ ከባድ ነው። በጣም ነው የደነገጥኩትኝና ሱመያዬ ተረጋጊ፣ አይዞሽ። እሱን በውስጥ መስመር ላገኘው ሞክሬያለሁ፣ ደውዬለታለሁ። ቤቱንም አውቀዋለሁኝ፣ የት እንዳለ ቤቱን አውቀዋለሁኝ። በውስጥ እጨርሳለሁኝ። ተረጋጊ፣ አንቺ መደናገጥ የለብሽም። በቃ መረጋጋት ነው ያለብሽ። ምንም ይሄን ያህል እንደዚህ ለክፋት እንትን ያደርጋታል ብዬ አላስብም እና እንደምል አላውቅም። እውነት በጣም እየተንቀጠቀጥኩኝ ነው። ብዙ ሰው ሲያስጨንቀኝ እንደግም የወጣሁትኝ ቪዲዮ ላይ አሁን
እና ሱመያዬ እኔ የምነግርሽ ነገር ምንድነው በሰዎች በአቅራቢያሽ ባሉ ሰዎች ወይም በራስሽም በምንሽም እየደዋወልሽ ወይ ደግሞ እልህ እንዳታስይዡ እባክሽን። እኔ አናግሬው እንደነገርኩሽ ለመጨረስ ሞክራለሁ። በውስጥ እኔና አንቺም እናወራለን እና እልህ ካስያዝሹ ትንሽ ይከብዳል። ገብቶሻል? አንዋርም ደግሞ ትሰማኛለህ ወይ ሰው ሊነግርህ ይችላል። እንደነገርኩህ ነው ስደውልልህ ቅድምም መልሰህ እንትን እያልክብኝ ነው። አሁንም መልሼ አናግርሃለሁ። እባክህን ካለህበት መልሰህ ደውልልኝ፣ አወራሃለሁ ማለት ነው። እና ሱመያዬ አንድም ነግርሽ ነገር አንቺ በአቅራቢያሽ ባሉ ሰዎች እያስደወልሽ ወይ ራስሽም እየፈለግሽው እልህ እንዳታስይዡ ነው የምነግርሽ። እባክሽን እኔ እሱን ደውዬ እንዳልኩሽ አገኘዋለሁ፣ አስመልሳታለሁ። እርግጠኛ ሆኜ እጅሽ ላይ አስገባልሻለሁ። ጀቡዬ እንዳታስቢ፣ አትጨናነቂና እና አንሽዬ ስልክም ቅድም እየተቆራረጠ ስለሆነ እባክህን ይሄን ቪዲዮ ልታዩ ትችላለህና አደራህን ጀሙዬን አደራህን። ምንም ቢሆን ሕፃን ልጅ ናት። ከሕፃንነቷም ደግሞ አልፎ ከእናት ጋር ነው ሁሌም ልጅ መዋል ያለበት ማደር ያለበት። አንድ ቀንም ለእሷ ትልቅ ነገር ነው፣ ሊከብዳት ይችላል አውቃለሁ። እያጫወትኳት ነው፣ ምግብን በልታለች ብለህ ነግረኸኛል። እና እባክህ 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 ይህን ቪዲዮ እንደደረሰ መልሰህ ደውልልኝ ደግመህ። እና ሱመያዬ ቅድም እንዳወራ ነው ከሆነ ስታወሪኝ ትንሽ ብዙ ሀሳቦችን እየሰማሽ ስለሆነ ብዙ ሰው ከአቅራቢያሽ ያሉ ሰዎች እንዲህ ነው እንዲያ ነው እያሉሽ እየነገሩሽ ስለሆነ ትንሽ ሀሳብሽን እያስቀየሩሽ ያለ ይመስለኛል። እና አይዞሽ፣ ተረጋጊ አንቺ። እኔ ሞክራለሁኝ የቻልኩትን ያህል እንዲ እናመሰግናለን ሰኪና ማለት ነው። እንግዲህ ሰኪና እንደሰማችሁት ነው፣ እሷ ራሷም ደንግጣለች። እንግዲህ ንግስት ሱመያን ወደ ሀገር ገብታ አዩን እንድትደበድብልኝ አድርጌ እኔ ከዛ ሰዎችን አመቻችቼ ነገሮችን ሁሉ ደስ በሚል ሁኔታ ካስኬድን በኋላ በሚል ቪዲዮ እንግዲህ ቪዲዮ ለቃ ነው ተመልሳ። በዚህ ቪዲዮ ደግሞ ስትሰማ ተመልሳ ደንግጣ የመጣችውና ሌላ ቪዲዮ የለቀቀችውና እናመሰግናለን ስለተባበርሽንም ሰኪና ማለት ነው። በጣም ነው እናመሰግነው። ደስ ብሎናል። ደስታችን ተመልሷል። ደስ ብሎናል ማለት ነው። እና ትንሽ ከባድ ነበረ፣ ግን ደግሞ አስባችሁታል? የሆነ ከመጠን በላይ ተደስታችሁ የትናንት ደስታችን የቅዘኑን የሽንቱን ሁሉን ነገር ገና ስቀን ሳንጨርስ ስቀን ሳንጨርስ ዛሬ የቡኔ ባል ሲዘል አይቼ ገና እየሳቅኩ ነበረ በጧቱ ማለት ነው። እሱም በሚስቱ ሲስቅ አይቼ እያየ ቪዲዮ በቃ ፍርስ ሲል በሳቅ አብሬ ስስቅ ቆይቼ ተመልሰው ያንን ጭልም ነበር ያደረጉብን ማለት ነው። እና እንግዲህ ያው ብዙ ጊዜ ለረዥም ዓመታት እስር ቤት መቆየትም እንደዚህ አእምሮ ትንሽ እንትን የማለት ባህሪም ካለ ከባድ ነው የሚሆነው። እና እግዚአብሔር አምላክ እንግዲህ እግዚአብሔር ይማረው ብለናል። አንዋርንም እንግዲህ ብቻ ስለተመለሰችልን እኛ ደስ ብሎናል። አሁን ደስታ ላይ ነን እና ኦመርም እንዲሁ ደግሞ ሌላም ልጅ አብሮ ነበረ። እሱም ልጅ ዩቲዩበር ነው፣ ነገር ግን ስሙን እኔ በደንብ አላውቅም። እናመሰግናለን። ከንግስቷ ጎን የነበራችሁ ሁሉ እናመሰግናለን። ያው ዞሮ ዛሬ ማሰብ የለባችሁም፣ ምክንያቱም ንግስቷ ለትንሽ ተታላ ነበር ማለት ነው። ግን ደግሞ እግዚአብሔር አምላክ ያው ጥሎ አልጣላትም ማለት ነውና እግዚአብሔር ይመስገን። ያው አሁን እንግዲህ ሁሉም ሰላም ነው። ያለችበትንም ታሳውቀናለች። ሁሉም አማን ነው። ትመጣለች ነገ ማለት ነው። ይጨፈራል፣ ስለ ሽንቱ ይወራል፣ ስለ ቅዘኑ ይወራል፣ እናወራለን፣ እንዘላለን ማለት ነው። ደስታችን ተመልሷል። ደስታችን እናወራለን፣ እንዘላለን። በቃ እንዴ! እና ይህን ነው የምለው ማለት የምፈልገው። እንግዲህ ከጎኗ የነበራችሁ አይዞሽ ብላችሁ ደግሞ በቃ ያለሷ ፍላጎት ወይ ደግሞ እንዴት ነው ሰው እኔ ግራ ነበር ያጋባኝ። በጣም ነበር የተናደድኩት። ያ ማለት በአንድ ላይ አድርጎ ማስታረቅ ነው። ከዛ ውጭ ልጅቷን ይዞ መጥፋቱ ምናምን ነገር ኦኬ የተባለው እውነት ነው እንድል ነበር ያደረገኝና ሰይድ አለ የተባለው ነገር በቃ 100% እውነት ነው ብዬ እንዳምን ነበር ያደረገኝና እግዚአብሔር ይመስገን አሁን ልጇን ስላገኘች ንግስቷ ደስ ብሎናል።
አክተር ንግስት ሱመያ ሁሌም ደስ ይበልሽ፣ ሲከፋሽ አንወድም ማለት ነው። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ ሁላችሁ። ባይ ባይ። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክ እና ሼር አድርጋችሁ ሰብ nena 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 nena